ሀሴት ምን ላድርግ አንዱን ስህተቴን ለማጥፋት ስል ሌላ ስህተት ሰራው ትላለች። ሄኖክ ጽናትን የኔ ካላደረግሻትና የሆነ መንገድ ካልፈለግሽ ሀሴት ለጽናት መድኃኒት ስትጨምሪበት የነበረውን ቪዲዮ ሶሻል ሚዲያ ላይ እበትነዋለሁ እያለ እያስፈራራት ይገኛል። ምሩ ታግታ ትገኛለች በሀሴትና በሄኖክ እጅ። ኪራ ወደ ቤቱ ተመልሷል። ግማሾች ምሩስ ይላሉ፣ ግማሾች ደግሞ መንገድ ተላለፋችሁ ይሆን ይላሉ። መጨረሻዋ ምን ይሆን የምሩ? ሀሴትና ሄኖክ። ሀሴት ቁጭ ብላ ነበር ደረጃ ላይ እና አጅሪት ከዚህ ቦታ ውጭ ሌላ ቦታ አትቀመጭም አይደል? በሰው ዘንድ ተወዳጅ ለመሆን ነው እንደዚህ እያደረግሽ ያለሽው? ደግሞ አሁን ምን ልትለኝ ነው? ቆይ ለጽናት ምን ብለሻን ነው እንደዛ የሆነችው? ምናልባት ኪራን የበለው ጅቡ አንተ መስላት ይሆናል። አንቺ ሴትዮ ይህን አሽሙርሽን ተይ ብዬሻለሁ። ቆይ እስኪ ከዚህ ሁሉ ነገር በኋላ ምንም ነገር አይሰማህም? ኪራ እንደዚህ የሆነው በአንተ ምክንያት ነው እንዴ? ኪራ አላውቅም፣ ግን ከምንም ነገር በላይ ምክንያቱ አንተ ነህ። ቤቱን አክብሮ ያስጠጋን ሰው እንደዛ ማድረግ ትላለች ሀሴትም። ሄኖክ ዘገምተኛ ነሽ መሰል፣ ብዙ ነገር ነው የረሳሽው። ፎቶውን ልታሳየኝ ነው ትላለች። እንደዚህ ሰክረ ስትጃጃይ እያለ እያወራት ነበር። እሷም አይ ምን ያክል ፈሪ እንደሆንክ እያሰብኩ ነው ትለዋለች። አለኝ የምትለውን ፎቶ የቴሌቪዥን ጣባ ከፍተህ አሰራጨው ብላ ጥለው ትሄዳለች። ሄኖክም እሺ ቆይ በዚህ ደረጃ የልብ እንድትናገር ያደረጋት ነገር ምንድን ነው? ማን ነው የልብ የሰጣት ይላል። ጽናትም ሰምታቸው ነበርና ቁጭ ብለው እያወሩ ሳለ ድሮም ጠርጥሬ ነበረ የሆነ ነገር እንደሚያገናኛችሁ ትላለች። ጽናትም ብቻዋን ቁጭ ብላ እያወራችና እያሰበች ትገኛለች። ሰኑ ደህና ነኝ እንዴት ነሽ እያለች ስልክ ታወራለች ከእህቷ ጋር። ስለ ደህንነቷ ከጠየቀቻት በኋላ ስለ ስራውም ጠየቀቻት። በጣም ቆንጆ ነው እያለች ነበር። ትመጫለሽ ብለሽ እኮ ቀረሽ፣ የባህል እኮ ብቻዬን አዋልሽኝ እያለቻትም ነበር። ስምኝማ እህቴ የሆነ ነገር ላማከረች ነበር። አንዲት ጓደኛዬ ፍቅረኛ ነበራት። አረ እኔ ፍቅረኛ አልያዝኩም፣ የሰኑ እህት ፍቅረኛ ያዘች ነው የመሰላት። ሰኑ ጉዳዩን ለማስረዳት ሞክራለች። ስለ ፍቅር ሲነሳባት ስልኩ ነው ጆሮዋ ላይ የዘጋቸው። ሰኑም ስልኩ ከተዘጋባት በኋላ እስከ መቼ ነው ግን እንደዚህ የምትሆኘው? የሚያስቀና ፍቅር እንዳለ ሁሉ ብታውቂ ምን ነበረበት ትላታለች። ጽናትም ቁጭ ብላ እያሰበች ትገኛለች። ስለምን ፎቶ ነበር የሚያወሩት? ሄኖክና ሀሴት እኮ ሲተዋወቁ ለመጀመሪያ ጊዜ ምንም እንደማይታወቁ አድርገው ነው። የሆነ ነገርማ አላቸው ማለት ነው። ነገሩን ማጣራት አለብኝ እያለች ነበር። ይህን ነገርማ ለሰኒ ደውዬ ልንገራት። ደወለች። ሄሎ ሰኑ ቤት መምጣት ትችያለሽ? ሰኑ ድምጿ ደህና አልነበረምና ደህና ነሽ እያለች እየጠየቀቻት ነው። ደህና ነኝ ትላታለች። ሰኑም መምጣት እንደማትችል ትነግራታለች። ሀሴት እና ጽናት። ሀሴት ቁጭ ብላ ነበር ከክፍሏ ውስጥ። ጽናትም ሄደችና እስካሁን አልተኛሽም አለቻት። አባቴ የቀን እንቅልፍ ድክመት ነው ይላል። እሺ ምን ልታዘዝ ብላም ትጠይቃለች። ይቅርታ አድርጌልኝ እንደዛ ስለተናገርኩሽ፣ እኔ እኮ ስናደድ እንደዚህ ነኝ። ምንም አይደል ብላ ነገሩን ቀለል ታደርገዋለች። ጽናትም ደብሮሻል አይደል ትላታለች። ደብሮሽ ከሆነ ወክ እናድርግ እንውጣ ስትላትም ሀሴት ኪራም እኮ እንደዚህ ነበር የሚለኝ ትላታለች። ጽናትም ኪራ አዎ እንደዛ ይላል፣ እኔንም እሱን ያስተማረኝ ለእኔም ይለኛል ትላታለች። እንደዛ ስትላት እንዴ እኔም ብቻ መስሎኝ ነበር እኮ እንደዚህ የሚለኝ ትላታለች። እሺ በቃ ይቅርታ ካደረግሽልኝማ ወክ አብረን እንሂድ ትላታለች። አይ አልሄድም ብላ ፈቃደኛ ለመሆን ትችላለች። ጽናት እንደምንም አድርጋ ወደ ውጭ እንዲወጡ ታረጋታለች። ወክ ካልሄድሽም አብረሽኝ ይቅርታዬን አልተቀበልሽም ማለት ነው ብላም ታሳምናታለች። ሀሴትም በቃ ችግር የለውም ትልና መውጣት ይጀምራሉ። ወክ እያረጉ ነው። አዎ መዝናኛ ቦታ እንደዛ ነው እልሻለሁ እያሉም እየወሩ ነበር። ጽናትም ቆም ብላ ጊዜ ይፈታዋን ነገሩን እያለች ማውራት ትጀምራለች። ሀሴትም አንቺ ከእነሱ የተሻልሽ ነሽ እያለቻት ነበር። ማለቴ ጽናት በጣም ጥሩ እኮ ተናጋሪ ነሽ፣ ታነቢያለሽ ብላም ተጠይቃታለች። ጽናት በምን እድሌ አለች። እንደዚህ ቁመው እያወሩ እያለ አንድ ወጣት በማላቸው ያልፋል። ጽናት ኪራ መስሏት ሄዳ ጠምጠም ትልበታለች። ያ ወጣትም ዘወር በይልኝ ብሎ ገፍተር ያረጋታል። ሀሴትም ይቅርታ ተሳስተን ነው ብላ እያለች እንዴት ታደርገዋለች። ኪራ ወደ ሰኑ ቤት ሄዶ ነበር። ሰኑ በሩን ስከፍተው ኪራ ነው። ምን ብላ ደንግጣ ቁጭ እንዴት ታደርገዋለች። ማን አለ ከቤት? ማንም የለም።
ሀሴት ደውላ ነበር ለናሆምና ለምሩ ወደ ቤት እንዲመጡ አድርጋቸዋለች። በጽናት ሁኔታ ፈርታ ነበር። እሺ ደግሞ የሰፈር ጎረምሳ እየሄድሽ ታቅፊያለሽ አሉ ይላል ናሆም። ኪራ መስሎሽ ነው? እውነቱን እናውራ ከተባለ በአንቺ ምክንያት ነው ኪራ ቤቱን ለቆ የወጣው። ጽናትም አዎኔ ነኝ እያለች ነው። ጥፋትም አጥፍተሻል፣ ንገሩኝ። ከዚህ ጋር እኮ ስስቅ ስጫወት ህፃን ልጅ መስላችኋለሁ አይደል ይላል ናሆም። ምሩ ሶስታችሁ ያን ቀን ስትወሩ ሰምቻለሁ። ያኔ አውቄ እንዳላወቀ ልሁን ብዬ ነው እንጂ የሆነ ነገር እንዳለ ጠርጥሬ ነበር። ስለዚህ ንገሩኝ ብሎ ያስጨንቃቸዋል። ጽናት እንደዚህ ሲላቸው በቃ ውሃ ልጠጣ ትልና በደግ ትላለች። ጽናትም ወደ ማድ ቤት ከሄደች በኋላ ዝም ብላ ነበረ። ናሆም መጣና እሺ ጠጣሽ ይላታል። ምንድን ውሃ ነው? ውሃ ልጠጣ ብለሽ አልነበር የመጣሽው? አዎ ጠጥቻለሁ። እሺ ታዲያ የታለ ብርጭቆ? መቼም ዝም ብለሽ አይደለም የምትጠጪው አይደል? ለመዋሸት እንዳትሞክሪ፣ ያለዛ እኔ ምሩም ወጥተን ነው የምንሄደው ከዚህ ቤት። ሁሉን ነገር ንገሪኝ። ሰኑና ኪራ ምግብ አልበላም አልክ አይደል? አሁን በልቻለሁ ነው የበላሁት። የት ነበርክ ታዲያ እስካሁን? ጸጥ ያለ ቦታ ሁኜ ራሴን እያዳመጥኩ ነበር። ሸፍታል ማለት ነው እንደዛ ነገር። ግን ደህና ናት ይላል ጽናትን። ሰኑም ልብሷን አውልቃ መሄድ ነው የቀራት ትለዋለች። እኔ አላምንም ይላል። እኔ ግን ማውቃት መስሎኝ ነበር ጽናት በጭራሽ አይደለችም። ምናልባት እኮ ልትበቀለኝ ይሆናል እንደዚህ በፍቅር አለንጋ የምትገርፈኝ ይላል። ሰኑም እኔም አንተም ይህን እንደዛ አይነት ጸባይ እንደሌላት እናውቃለን ትላለች። ኪራ ምክንያቱም በተፈጠረው ነገር እየቀጣችኝ ነው በፍቅር አለንጋ ቤቲ በእኔ ጥፋት የኔ ፍቅረኛ ስለሆነች ልጇን ስላሳጣቻት እንዲሁም በአንዳንድ ነገሮች ልጅነቷን ስለቀሟት ይላል። ሰኑም በሌላ ሰው ቢሆን ኑሮ አው ያ ሰው ይበቀላል፣ ግን ጽናት ነች ትለዋለች። ታዲያ ሴት ነበርክ ብላም ስትጠይቀው ትንሽ ራሴን ላረጋጋ ብዬ ነው ይላል። ሰኑም በኋላ አንተ ስትጸጥትን የማየት አልፈልግም እያለች እየመከረችው ነበር። ኪራ ፈቃደኛ አልሆነም። በቃ እኔ ልሄድ ብሎ ሊወጣ ሲላይ ችግር የለውም አትሄድን፣ ከፈለግም ለማንም አልናገርም ትለዋለች። ናሆም እና ምሩ እውነቱን እያወቀ ነው። ኪራ ለሌላ ሰው አሳልፋ ለመዳር እየተዘጋጀች እንደሆነ ጽናት ትነግረዋለች። ናሆም በጣም ይናደዳል። ለነገሩ እኔስ እንደዛ ልታረግ ያልነበር ምሩ ብሎ ምሩን ማውቀስ ይጀምራል። ጽናትም ምሩን ተዋት ትለዋለች። አያቴ ምን ትላለች መሰላችሁ? ሴትና ድመት አይታመንም እያለም ነበር። በአንቺ ምክንያት ነው እንደዛ የሆነው። ጽናት ብልህ መስለሽ ነበር፣ ለካ ገና ጥሬነሽ ብሎም ተናዶ ጥሏት ይወጣል። ምሩም በቃሽ ተከታዩ ብትላት ጽናት አይ ብቻሽንማ ጥዬሽ አልሄድም ስትላት ነበር። ምሩም በቃ ችግር የለውም እኔ ወደ ሰኑ ቤት ሄዳለሁ ትላለች። ጽናትም ከወጡ በኋላ አይናሆ ተናደድክብኝ አይደል? በእርግጥ የእናቱን ህመም ብትሰማ አንተም በእኔ ቦታ ብትሆን እንደዛ ነው የምታደርገው ትላለች። እንደዚህ አትሆንም ነበር። ሰኑና ኪራ ቆይ ከማን ነው የምትሸሸው ብላም ስትጠይቀው ሰኑ ከራሴም ከሰዎችም ይላል። እስከ መቼ? በቃ ዝም ብዬ እስኪ ለተወሰነ ጊዜ እስኪ ሰሞኑን ወደ ቤት ሄጄ ልብስ ይዤ እመጣለሁና ወደ አያቴ እመለሳለሁ ይላል። አያቴን እርምጃ ማየት አለብኝ። እንደዚህ እያወሩ ጽናት ትመጣለች እና ኪራን ታይዋለች። ድንግጥ ትላለች። ሰኑ አይኔ አይደለም አይደል ትላለች። ኪራ ነው ብላም እንዴት ነው ብላ ሰላም ትለዋለች። ኪራም ድንግጥ ይላል። አስጨነቀኝ እኮ ደህና ነህ ብላም ጠይቀችው። ኪራም አታስመሰይ እባክሽ እያለን ነበር። ኪራም በንዴት ወይ አስወጫት ወይን ይወጣለሁ ከዚህ ቤት ሲል ነበር። ጽናትም በቃ ችግር የለው ምን ይወጣለሁ ስትል ነበር። በመጨረሻም ኪራ ነበር ቤቱን ቀድሞ የለቀቀው። ኪራ ከወጣ በኋላ ጽናትም ሰኑ ግን በጣም ገረምሽኝ፣ ታዘብኩሽ። ኪራ ከዚህ እያለ እኔ እንዴት እንደተጨነኩ እያወቅሽ ለምን አልነገርሽኝም ትላታለች። ሰኑም ኧረ ተረጋጊ፣ እሱ አሁን ነው የመጣው ትንሽ ቆየት ብሏል እንጂ ምንም አልቆይም። እንደውም ለናሆም ልደውል ስለው እሄዳለሁ ከደወልሽ ብሎኝ ነው ያልደወልኩት እና አሁን ነው የመጣው ትላታለች። ምንም ነገር ቢሆን ከጎንሽ ነኝ ትላታለች ጽናትን። ሁላቸውም ይሄዳሉ። ሰኑም ወይ ፍቅር አብሮ ለመኖር የሁለት ሰዎች ፍቅር ይበቃል ብዬ መስሎኝ ነበረ፣ ግን እንደዛ አይደለም፣ ለካ ፈተና አለው ትላለች ሀሴትና ኪራ። ሀሴት ኪራን ስታይ ውቅፍ ተደርገዋለች። ጽናትም አየቻቸውና ዝም አለች። የት ሂደ ነው? አስጨነኩሽ አይደል ይላል ኪራም። ይቅርታ ዝም ብዬ ነው ብሎም ይቅርታ ይጠይቃታል። ይህን ያክል ጨንኮሽ ነበር እንዴ? እኔ በጣፋ ፈልገኝም ማለት ነው ትላለች ሀሴትም። ምሩ መጣች። ኪራ ደህና ነህ ብላ ሰላም ካለች በኋላ ናሆም እኮ እንቅልፍ አልተኛም ትለዋለች። እሱማ ሌሊት መተኛት አቁሞ ቀን ቀን እየተኛል ነበር ይላል። የት ነበርክ ብላ ስትጠይቀውም የጥሞና ጊዜ እያሳለፍኩ ነበር ይላል። ሀሴትም ተመስገን አምላኬ በሰላም ተመልሷል ትላለች። ሀሴትና ጽናት ሀሴት ንባብ እያነበበች ነው እና ከክፍሏ ቁጭ ብላ ኪራ ሻወር ሊወሰድ ብሎ ነበር የወጣው። ኪራስ ብላ ትጠይቃታለች። ኪራ ሳሎን የለም እንዴ? የለም ሻወር ሊወሰድ ብሎ ነበር። አይ ምናልባት ወጥቶ ሊሆን ይችላል። ያው ከእናቴ ክፍል ልብስ አስቀምጭልኝ ብሏል።
ኪራ ወጥቶ መንገድ ላይ ስልክ ደውላለን ናሆም እንዴት ነህ ከተባባሉ በኋላ ለምንድን ነው ምሩ እንደዛ የተናገርካት ይለዋል። በቃና ካፌን ውስጥ ነኝ እናውራ ይለዋል። ሄኖክ ይመጣል ከሀሴት ክፍል እያነበበች እያለ ሲጀምር ልብ ልብ የተሰማሽ ለምንድን ነው ይሄ ሁሉ የልብ የተሰማሽ ነገር ለምንድን ነው ብሎም ይጠይቃታል። የሆነ ፊት የሰጠሽ ነገርና የተማመንሽበት ነገርም አለ ይላታል። ሀሴትም እኔ አንድ ምክንያት ይዤ ሰዎችን አልጎዳም ትላለች። አንቺ ግን ቤተሰቦችሽ ትምህርት ተምራ ጨርሳ ትመጣለች ሲሉ ይኸው ትምህርቱንም አቆመሽው አቋረጥሽው ይላታል። ይህ ሁሉ አንተ ነው የሆነው፣ በአንተ ምክንያት ነው፣ በራስሽ ጥፋት ነው፣ ባክሽ ራሽን እኮ እንደ ስፔሻል ነው የምታየው ይላት ነበር። ምን ፈለግክ አሁን? እንደ አብድ ነው የፈለግከው? መሩ ተደብቀ እየሰማቻቸው ነው ሁሉም ነገር። ጽናትን ነው የምፈልገው፣ በራስ መንገድ የራስ አድርጋት፣ ድጋሜማ እንደዛ አይነት ስህተት አልሰራም፣ እንደዛ አላድርጋት፣ ፎቶዎሽን ለቀዋለሁ ይላታል። ለምን ለእኔ ስትል ባህር ውስጥ አትፈትነውም ትለዋለች። እሺ መድኃኒት ስትጨምሪበት የነበረውን ቪዲዮስ ለጽናት ይላታል። በጥፊ ትመታዋለች ተናዳ። መሩ ገብት ትላለች አክላሳቸው። ኪራና ሀሴት መጣህ እንዴ ብላ ትርበተበታለች። እንዴ ምን ነው መምጣቴን አልወደድሽውም? አረ እንደዛ አይደለም እቆያለሁ ስላልክ ነው። ደህና ነሽ? ግን ደህና ነኝ። አዎ። ምን ነው? ምንም በቃ ውሃ ጠጭ። ምሳ ላቅርብልህ? ግን ጽናት የለችም። ጽናት አሁን ትመጣለች፣ ደውዬላታለሁ። ናሆም ሲመጣ አብረን እንበላለን። ምሩስ? ምሩ አላቃትም። ማን ነች? ይልቅ እሷን ጥሪያትና ቡና ተቀራረብ። እሺ በቃ አሁን የለችም። ደግሞ የለችም ትያለሽ አይደል? ምሩ ስትመጣ ነው የምናገርልሽ ይላታል ኪራም። ጽናትና ኪራ መጣች። ናሆም እየመጣ ነው ምሳ አቅርብ ይላታል። በትካዜ እያየችው ነበር። ኪራ ቀና ብሎም አላያትም። በቃ ላይነም ጠላኝ አይደል ትላለች። ለነገሩ ይሄን የምፈልገው አይ ጽናት እንዴት እንደከበደኝ ባየሽ ኑሮ ይላል ኪራም። ሀሴትና ሄኖክ ለምን ጠራሽኝ ብሎ ደረጃ ላይ ማውራት ይጀምራል። ተው እንጂ አልገባኝም። ቆይ ምን እያልክ ነው? ድንጋይ ነህ እያሉ መጨቃጨቅ ይጀምራሉ። እንደዚህ ምንድነው የልብ ልብ የሚሰማሽ? እንደዛ ያለሽ መቼም ያባለ ከረዛው አባትሽ ነው አይደል ብሎ ማናደድ ይጀምራል። አባቴንም አትናገር ብላ ጥለው ትሄዳለች። አንቺ እኮ ፈሪ ነሽ ባዶ ስልቻ ይላታል ሄኖክ። እኔ ከቆረጥኩኝ ምን እንደማድረግ ታውቃለህ ትላለች። ናሆም እና ኪራ ተገናኙ። አንተ በቃ በደላላ ሆነ እንደ የምትገኘው ይላል ናሆም። እያወሩ ነው እየተጫወቱ ነው ስለጠፋው ነገር። ምሩስ ይላል። ይልቅ ምሩን ምን አርጋህ ነው እንደዛ ያልካት? ባክህ ይኸው ተቆጣኋቸው እኮ ሁለቶችንም ይላል ናሆም። የሆነ ነገር ብያቸው ነበር ናፍቃኛለች። ኧረ እንደውም ቆይ እስኪ አሁን በቃ ትምጣ ይላል። ልጥራት ናሆም ምሩ ከቤት ያለች ነው የመሰለው። ኪራም እሺ ይላል። ተኝታ ይሆናል እያለ ነበር። ስልክ ደውላለሁ ስልኳም አይሰራም እያለ ነበር ናሆም። ጽናት መጣች። ምሳ ላቅርብላችሁ? አይ ቆይ እስኪ ምሩ ከመጣች አብረን እንበላለን፣ ያለዛም ከቆየች እንበላለን እያሉ ነው። ምሩን አይተሻታል? ኧረ አላየኋትም፣ ግን ስወጣ ከቤት ነበረች። ኪራ አበባ ይዘህ ምናምን ይቅርታ ብላት ይለዋል። ምሩ ታሽጋ ትገኛለች ማለት ታግታ። ሀሴት ምግብ ይዛላት ገባች። ምን ላድርግ? ስህተቴን ለማጥፋት ሌላ ስህተት ተሰራው። አሁን ልስጥሽና ምግብሽን ብይ። እኔም ከአባቴ ጋር ያለኝን ነገር እስክጨርስ፣ ሄኖክም ከጽናት ጋር ያለውን ነገር እስክጨርስ መታገስ አለብሽ። 3 ቀን ብቻ ስጭኝ ትላለች። እንደዚህ እያወሩ እያሉ ጽናት ትመጣለች። በር ታንኳኳለች። ምሩ መጮህ ትሞክራለች። አፏን ያዝ ታረጋታለች። ምን ነው እያለቻት ነበር። ሻወር ነኝ ብላም በሩን ላለመክፈት ሞከረች ሀሴት። ድራማው በዚህ ነበር የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ላለሁ ቪዲዮውን ከወደዳችሁት ላይክ፣ ሸር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።